ሰላም ጤና ይስጥልን እንደምን አላችሁ ውድ አድማጭ ተከታታዮቻችን ለሰዓቱ ያሉን አጫጭር መረጃዎችን እናቀበላችኋለን ከዜናዎቹ ጋር ምግባሩ ከበደ ነኝ። ስርዓት አልበኝነት የተሰማራባት የሀውሊቷ ኢትዮጵያ ፍጹም ከመንግስት መዋቅር ስር ወጥታ መንግስት ሊቆጣጠረው በማይችልበት ሁኔታ የታየበት ሁኔታ ተፈጥሯል። አገር ይጠብቃል ዳር ድንበርን ያስከብራል የተባለለት የአገር የመከላከያ ሰራዊት ፍጹም አገርና ድንበርን ማስከበሩ ቀርቶ የለየለት የወሮበላ ቡድን ሆኖ ተገኝቷል። በየአካባቢው የተሰማራው የፌዴራል የመንግስት የጸጥታ ኃይላት በየተሰማሩበት ከተማና ወረዳ ክልል ውስጥ የወሮበላና የወንብድና ተግባር በመፈጸም በህዝብ ላይ ግፍና መከራ በማድረስ ላይ የሚገኙበት ሁኔታ ተስተውሏል። የመንግስት የወታደር ደንብ አውልቀው በየከተማው በዝርፊያ ላይ የተሰማሩት የመከላከያ ሰራዊት ተበራክቶ በየአካባቢው መኪና እያስቆሙ ያገኙትን ከዘረፉ በኋላ እያስቆሙ ወርቅ፣ ብር የተገኘውን ሁሉ ከተሳፋሪዎች ላይ ቀምተው እንደሚሄዱ ተነግሯል። አንዳንድ ተሳፋሪዎች ስማቸው እንዳይጠቀስ የገለጹት ለምሳሌ አንዲት በአይሱዙ መኪና ተሳፍራ ወደ ሞያሌ አካባቢ በመጓዝ ላይ የነበረች የልጆች እናት በአንገቷ ላይ የነበረውን የወርቅ ሐብል በጥሰው እንደወሰደባት ትናገራለች። ከምሽቱ 4 ሰዓት አካባቢ ላይ ከዲላ ወደ ሞያሌ አካባቢ ይጓዝ የነበረ አንድ የግል አውቶቡስ በፌዴራል መለዮ የለበሱ በርካታ የአገር ሰራዊት አውቶቡሱን አስቁመው አንድ በአንድ ተሳፋሪዎችን ካወረዱ ኋላ ኪሳቸውን ደባብሰው ቦርሳ ውስጥ ይዘው የነበሩትን ሁሉ እየፈተሹ ገንዘብና በርካታ ዕቃዎችን ከተሳፋሪዎች ላይ መዝረፋቸው ተነግሯል። በርካታ ንብረት ከተሳፋሪዎች ላይ በጉልበት በመቀማታቸው ከተሳፋሪዎች መካከል ስማቸው እንዳይጠቀስ የፈለጉ አንዳንድ ግለሰቦች እንደተናገሩት ከሆነ ምንም ነገር በኪሳቸው የያዙትን አንዳች ነገር ሳያስቀሩ ሁሉንም እንደወሰዱባቸው ተናግረዋል። ከአንድ ሰው ላይ ቢያንስ ከ200,000 የኢትዮጵያ ብር ቀምተው በልብስ ቦርሳ ውስጥ የነበረውን አንዲት ላፕቶፕ እንኳን እንደወሰዱት አንድ ተሳፋሪ ገልጿል። በሞያሌ ከተማ ውስጥ ደግሞ በጣም አሳፋሪ የሆነ ተግባር ፍጹም ከአንድ አገር ጠባቂ ነው ከተባለ የህዝብ አገልጋይ ሰራዊት ያልተጠበቀ ጉድ ተሰርቷል። የአገር ጠባቂ ዳር ድንበር አስከባሪ የተባለው በውንብድናና በስርቆት ላይ ተሰማርቶ የሚገኘው የፌዴራሉ ሰራዊት ከሚገኙበት ካምፕ ወጥተው መኪና አስቁመው ዘርፈዋል ሲሉ እማኞች ተናግረዋል። በየመንገዱ ላይ የሚጓዘን ሰው ኪስ እየበረበሩ እየፈተሹ እንደሚሸኙትና ያለውን ሁሉ ቀምተው እንደሚሄዱ ተነግሯል። እነዚህ በዝርፊያ ላይ የተሰማሩት የጸጥታ ኃይሎች የአገር መከላከያ የደንብ ልብሱን ለብሰው ወደ ዝርፊያ መሰማራታቸው የኢትዮጵያን የወታደራዊ መለዮ ዩኒፎርም ስም አጉድፈዋል። ራሳቸውንም አቅልለው በህዝብ ዘንድ ከፍተኛ ጥላቻና መወገድን ሊያተርፉ መቻላቸውም ተነግረዋል። ለምሳሌ ያህል በሞያሌ አካባቢ አንድ የተከሰተው ለአብነት ቢጠቀስ ወታደሮች መሳሪያቸውን አስቀምጠው በምሽት አካባቢ የደንብ ልብሳቸውን አስቀምጠው በምሽት አካባቢ ከካምፑ በመውጣት ሳንጃ የሆነ ቢላዋ ነገር ይዘው ህዝብን ከዘረፉ ኋላ በምሽቱ እየጠጡ እየተዝናኑ ሲሰክሩ መንገድ ላይ ተስተውለዋል። ገንዘብ የተዘረፉት ንብረታቸው የተቀማ ህዝብም በክትትል የዘረፉትን የመከላከያ አባላት በህዝብ ፊት የወሰዱባቸውን ንብረቶች እጅ ከፈንጅ ይዘው ህዝብ በተሰበሰበበት ሊያዋርዷቸው መቻሉም ተነግሯል። ከዚሁ ጋር በተመሳሳይ በሌሎች ክልል ከተሞች የመንግስት የፌዴራል የጸጥታ ኃይሎች መኪና በማስቆም በዝርፊያ እንደተሰማሩም ለአብነት ተጠቅሷል። የሀገር መከላከያ ሰራዊት ተስፋ የቆረጠና ለአገሩ ይልቅ ለግል ጥቅሙ መሰማራቱን የሚያሳይ ተግባራት እየፈጸመ እንደሚገኝም ተነግሯል።
የአገር መከላከያ ከመንግስት ጋር ያለው ቁርኝነት እጅግ የላላና ከመንግስት ተስፋ መቁረጡን ያሳያል የሚሉት የዓይን እማኞች አንዳንድ የመከላከያ አባላት እጅግ እንደመረራቸው የሚናገሩበት ወቅት ላይ ተደርሷል። ከማን ለማን ነው የምንዋጋው? እኛ ያለ ደሞዝ ያለ ቀለብ ቤተሰቦቻችንን አንዳች ቀን ሳንጎበኝ ለ6 ወርና ከ6 ወር በላይ በካምፕ ውስጥ ተዘብቀን ያለነው የምናገለግለው ለማን ነው እያሉ ሲያማርሩም በየሶሻል ሚዲያ ተስተውለዋል። በአጠቃላይ ይህ የሚያሳየው የመንግስት መዋቅር መሸርሸሩን፣ ሁሉም ነገር ከመንግስት ቁጥጥር ውጪ መሆኑን አመላካች ነው። አገሪቱን የሚመራው የፌዴራል ሰራዊቱ የሚመካበት መሆኑን በተደጋጋሚ ሲገልጽም ይስተዋላል። ነገር ግን በመንግስት ተቋማት ውስጥ የሚገኙ የመንግስት ባለስልጣናትም ጭምር ከመከላከያ አንስቶ ማለታችን ነው ከመንግስት ያላቸው ተስፋ መመናመኑን የሚያሳዩ ምልክቶች ተስተውለዋል። የአገሪቱ መሪ ግን መንግስታቸው እጅግ የተሻለ ሁኔታ ላይ እንደሚገኝ በተደጋጋሚ እየገለጸ ባለበት ሁኔታ ሰራዊቱ ደግሞ የሚኮሩበት መሆኑን በተደጋጋሚ ሲናገሩም ተስተውለዋል። ነገር ግን ነገሮች ከቁጥጥራቸው ውጪ ሆኖ የመንግስት መዋቅር የመናበብ ሁኔታ ውስጥ እንደሌለና ሁሉም በየፊናው ከፌዴራል መንግስት ጋር ያለው ቁርኝነት እጅግ መላላቱን ያሳያል። የጸጥታ ኃይላት የአገሩ ጠባቂ የተባሉት የጦር ሰራዊት ለመንግስት ከማገልገል ይልቅ ከመከላከያው ወጥቶ እግሩ ወደ መራው ለመሄድ የተገደደበት ሁኔታ ተስተውሏል። ለምሳሌ በጦርነት ቀጠና የተሰማራው የመከላከያ ሰራዊት ከሰራዊቱ ተደብቆ ወጥቶ መሳሪያውን እየሸጠ የደንብ ልብሱን ቀይሮ ወደ እግሩ ወደ መራበት አካባቢ በመሄድና በመሽለክ ላይ እንደሚገኝ ተነግሯል። አንዳንድ አካባቢ ላይ ህዝቦች ወታደሮችን እየረዷቸው መንገድ እየመሯቸው የደንብ ልብሳቸውን ካወለቁ በኋላ ከእነዚህ ህዝቦች የሲቪል ልብስ ተሰጥቷቸው ከሰራዊቱ እንደ ወጡና እንደ ካዱ እየነገሩ እየተበተኑ እንደሚገኙም ተነግሯል። በድንበር አካባቢ የተመደቡት በርካታ የፌዴራል የሰራዊት አባላት አገር ጥለው ስደትን መምረጣቸውም ተነግሯል። አንዳንድ የውስጥ ምንጮች እንዳመለከቱት ከሆነ የአገሪቱ ጠቅላይ ሚኒስቴር ተስፋ መቁረጡን የሚያሳዩ ተግባራት እየተስተዋሉና በፌዴራሉ የመንግስት ሰራዊት በኩልም ተስፋቸው አሁን ላይ መሟጠጡን የሚያሳዩ ንግግሮችን ሲያደርጉ ተስተውለዋል ብለዋል። በተለይ ተስፋ መመናመኑ የሚያሳዩ የጠቅላይ ሚኒስቴሩ ንግግር አመልካች ነው የሚሉት የውስጥ አዋቂዎች ሰሞኑን በምስጢር የተያዙ ሰነዶች ከውስጣቸው የሾለኩ መረጃዎች ወጥተዋል። ከሰሞነኛው የጠቅላይ ሚኒስቴሩ ድርጊት መካከል በዙሪያቸው የሚገኙ ታማኝ ናቸው በተባሉ ከሚያምኑ ካቢኔያቻቸው ጋር ውይይት አድርገው እርሳቸው ጥያቄ ጠይቀው ምን ይሻላል፣ ጨንቆኛል፣ ምን ላድርግ ሲሏቸው ካቢኔዎቻቸው ደግሞ እኛ ከእርሶ በላይ አናቅም የሚል ምላሽ ከሰጧቸው ኋላ እኔ ይህንን ስልጣን ለቅቄ እሄዳለሁ፣ ግን እንደኔ አይነት መሪ ዳግም አታገኙም ሲሉ ራሳቸውን አሞካሽተዋል። እንዲህ አይነት አካሄድ ለውርደትና ለዝቅጠት ኢትዮጵያን ዳርጓታል። ፈላጭ ቆራጭነት አያዋጣም። ሁሉም የሚመካበት ይህን አረፍተ ነገር እደግመዋለሁ። ፈላጭ ቆራጭነት አያዋጣም ያሉ ሁሉም የሚያማክል መንግስት ሊዋቀር ይገባዋል በተባለበት ወቅት ላይ አሻፈረኝ ብለው እኔ ያሻግራቸዋለሁ ያሉት ጠቅላይ ሚኒስቴሩ እንኳንስ አገሪቷን ሊያሻግሩ ቀርቶ የሚመሩትን ክልል ከተሞች እንኳን በስራቸው ለማስተዳደር ተስኗቸዋል። በየክልሉ የማያባራ ጦርነት ውስጥ አስገብተውናል። በየቀኑ የሚነጉደው ሰላማዊ ህዝብ፣ የሚገደለው ህዝብ ከመበራከቱ ጋር በተጓዳኝ በሀገሪቱ የኢኮኖሚ ድቀት በአንድነት ተደማምረው ኢትዮጵያን ወደ ገደል ሰዷታል። የማንወጣው ዕዳ ውስጥም አስገብተውናል። ከተለያዩ የውጭ ሴክተሮች የተበደሩት ብድር ለግላቸው ማዋላቸው
ለባለስልጣኖች ማከፋፈላቸው ሳያንስ አገሪቷን ለዚህ አይነት የችግር አረንቋ ውስጥ አስገብቷታል። ከአይኤምኤፍ፣ ከዓለም የገንዘብ ድርጅት፣ ከቻይና እንዲሁም ከግል የአበዳሪ ድርጅቶች በኢትዮጵያ ስም ገዢው መንግስት የተበደራቸው በብልጽግና ስም የተወሰዱት እነዚህ ብሮች በቢሊዮኖች የሚቆጠሩ ገንዘቦች ለምን እንደዋሉ ማንም የሚያውቅ የለም። ከተበደሩት መካከል ይህ ሁሉ ብድር ለወደፊቱ ለልጅ ልጃቸው ተላልፎ የሚከፈል የኢትዮጵያ ዕዳ ሆኖ ይቀራል። ኢትዮጵያ የተበደረችው ዕዳ መክፈል ያቃታት ተብላም በየሚዲያው በውጭ ጋዜጦች የመጀመሪያ የአጀንዳና የጋዜጠኞች አምድ ላይ ስሟ ይሰፍራል። በዚህ ልክ የተዋረደችዋ ኢትዮጵያ እስክትሆን መጠበቅ ለኢትዮጵያ ሕዝቦች እጅግ ልብ የሚነካና በትዕግስት ማለፍ ደግሞ የኢትዮጵያን ሕዝብ ታጋሽነትን አጉልቶ የሚያሳይ ሆኗል። ሆዱ የቆሰለው ኑሮ የተወደደበት ጦርነት ያልተለየው የኢትዮጵያ ሕዝብ እውነትም ቻይ ሕዝብ ነው ያስብላል። ከአንዲት ሳንቲም ጭማሪ ሆ ብሎ የተነሳው የሱዳን ሕዝብ ኑሮ ተወልዷል ብሎ በአደባባይ ማንነቱን ያስከበረው የኔፓል ዚ ጄኔሬሽን ባደረጉት ሕዝባዊ ተጋድሎ መንግስትን አሽቀንጥረው ጥለው ለዓለም ሕዝብ በይፋ አሳይቷል። የኢትዮጵያ ዚ ጄኔሬሽን ከፈነዳ ግን ማዕበል ሆኖ በአንዲት መዓልት አምባገነኑን ስርዓት ማሽቀንጠሩ እንደሚቻለው ምንም ጥርጥር የለንም። ውድ አድማጭ ተከታታዮቻችን ለአሁኑ ያሉን አጫጭር መረጃዎችን ይመስላሉ። ስለተከታተላችሁን እጅጉን አድርገን እናመሰግናችኋለን። ወደ ኋላ ደግሞ ሌሎች ዝግጅቶችን ይዘን እንቀርብላችኋለን። ቸር ያገናኘን።